አንድ ጥያቄ ልጠይቅ። ላይፍ ላይ ምን ያህል ገገማ ነኝ ብለህ ታስባለህ? ሰልፍህን ቼንጅ ለማድረግ 70%፣ 80%፣ 90%? እኔም ብትጠይቀኝ 100%። ቢካዝ አሁን ያለውበት ታይም ኢትስ ናት ፊትስ ሚ ብዬ ስለማስብ። ስንቶቻችንን እንደዚህ ብለን የምናስበው? ልክ ያለኝ ኦፕሽን ይሄ ነው፣ መቀየርም ካለብኝ በዚህ ወይ ብቻ ነው የምቀየረው የምትሉ ሰዎች አይ ኖ እንደዚህ ብላችሁ ዲሳይድ ስታደርጉ ምን ያህል ፖዝ የሆነ ሲቹዌሽን ውስጥ እንደምትገቡ። ግን እውነቴን ነው የምላችሁ ያንን ነገር አክሰፕት ማድረግ አለባችሁ ዋይልድሊ። ሶ ዛሬ የምናወራው ቶፒክ እንዴት ግግም ብለን ራሳችንን መቀየር እንደምንችል ነው። ሶ ሊስን ሚ። ሶ አንድ ለምሳሌ አንድ ተጫዋች ኳስ ተጫዋች የሆነ ሰው መጀመሪያ ኤርሊ ላይ በጣም ፕራክቲስ ያደርጋል፣ በጣም ይለማመዳል። ሶ ላይክ ጉድ ይሆንና ፐርፎርማንሱን ትሬነሩ አይቶት ላይክ ለውድድር ለጨዋታ ቹዝ ያደርገዋል። ሶ ዘንድ ላይክ ለተወሰነ ዓመታት ሎካሊ እየተጫወተ ከሆነ ጊዜ በኋላ ደግሞ በጣም ስኪሉ ዲቨሎፕ እየሆነ ሲመጣ ሶ ወዴት ሙቭ እንዲደረግ ይደረጋል? ወደ ፕሮፌሽናል። ሶ ፕሮፌሽናሊ ኢንተርናሽናሊ መጫወት ይጀምራል። ፐርፎርማንሱን ኦዲየንሶቹ አይተውት አድሚር ማድረግ ይጀምራሉ ማለት ነው። ሶ ከዚህ ነገር ምን እንወስዳለን? ሞር ፐርፎርማንስ ባለን ቁጥር ዲፕ ዳውን ራሳችን ላይ መስራት እንዳለብን ያመለክታል። ሶ ለዚህ ነገር አንድ ነገር አዘጋጅቼላችኋለሁ። ሶ ምንም ያህል ላይክ ስትረስ ኢንክሪዝ ቢያደርግባችሁ ስትራግል ማድረጋችሁን እንዳታቆሙ። ምንም ያህል ላይክ የሆነ ጊዜ ላይ ያልፍና ያ ታይም የሆነ ጊዜ ስቶሪ መሆኑ አይቀርም እና ምንም ያህል ስትረስ ኢንክሪዝ ቢሆንባችሁ ላይክ ስትራግል ማድረጋችሁን እንዳታቆሙ። ሶ የምላችሁ ይሄንን ነው። ለዛሬ ያለን ሌሰን ይሄ ነው። ሶ ለኔክስት ቪዲዮ እስከማገኛችሁ ድረስ ፍሬንዶቼ ባይ።